በማህበር እልፍ ቃላት ሺ ማለት ነው። በልሳን ከመናገር ይልቅ 5 ቃላት በአእምሮ ደግሞ ብናገር በጉባኤ ሞር ይጠቅማል። አሁን ጉባኤ ሰብስቤ በልሳን ስልቡል ምን ይጠቅማችሁ? አሁን አንድ የሆነ ሸቃባ ሰው ያስቸግሮኝ ነበር ሰሞኑን። ከዛስ በልሳን እያወራሁ ሄጄ የሰጠሁት ማታ ቀና አላለም። ሲመራበት አዱናቲ ጋቺና አያታና ማታ ምንድነው ብዬ ነው ሰውየው እዚህ ጋር በማይገባኝ ቋንቋ ሲለፈልፍ ሃሌሉያ ብለው ምን ስለሆነ የማይተረጎም ልሳን እየተናገርክ የምትናገረው ልሳን ከራስ ቢሆን ወይ ካጋንንት ቢሆን በምን ታውቃለህ? ይህ ጥያቄ በብዙዎች ዘንድ ያለ ጥያቄ ነው። በተወሰነ ደረጃም ጥያቄውን የፈጠር ነው በቤተ ክርስቲያን ያለን የአገልግሎት አፕሮቻችን የፈጠረው ችግር ነው። ጃጋዱጋቫስ ማሃዱ ቪንጁንስ ፕሪቫ ዘጎዶስ ክሬቨስ ፓቮ ጎዶዲያላ ሴቮ ሪቫና ማሃዱዲ አናሳፔ ቪልጁንስ ክሩጉ ማአታ ካቺና ማተ ዘሌፌኬቼኔ ኡማቲና ማታ ካቺ ዘፍሬቬኬቼኔ ሜቶሎፎጎቺና ማታ ማላቫንታ አቱጋቺና ቴሌቬ ዘኤቶ ጎጂና ማታ አማታ ካቻት ለምኑ ነው ሃሌሉያ ያልኩት ካልገባኝ? በቃ ዝም ብሎ የእግዚአብሔር ነው ብለን እሺ፣ የእግዚአብሔር እስከሆነ በምን ዓላማ ነው የተነገረው? በልሳን በሚመስል ነገር እየተናገሩ የክርስቶስ ባህሪ በውስጣቸው ይላል። ሾባሃቱራ በተገለጠ ቃል ባትናገሩ ሌላው እንዴት አሜን ይላል እንዴ? ምንድነው ብዬ ነው ሰውየው እዚህ ጋር በማይገባኝ ቋንቋ ሲለፈልፍ ሃሌሉያ ብለው ምን ስለሆነ ለምኑ ነው ሃሌሉያ ያልኩት ካልገባኝ? በጣም በልሳን እንደመጸለይ ሞኝ የሚያስመስል ነገር የለም። መጀመሪያ ላይ ስትጀምረው በጣም እኔ ሞኝነት ተሰምቶኝ ነበር እና በፍርሃት አንጻር እንደው ሞኝነት ስለመሰለን ትተነው እንዳይሆን ደግሞ አንዳንድ ጊዜ እንደው መንፈስ ቅዱስ ራሱ ከውስጤ ካለ ራሱ ያናገረኝ የሚሉ ሰዎች አሉ። መንፈስ ቅዱስ እንደዛ አያረግም። በጣም ጨዋ መንፈስ ነው። በልሳን መናገርን ይሰጣል እንጂ አስገድዶ ሰውን አያናግርም። ስለዚህ ከፍርሃት አንጻር ከልዩ ልዩ ልምምዶች አንጻር እንደው ህሊናችንም ስለሚጫነን አእምሮአችን ስለሚይዘን ካልሆነ በስተቀር ጥቅሙ በጣም ብዙ ነው። እኔ ጳውሎስ የሚላቸው ነገሮች ለምሳሌ በአንደኛ ቆሮንቶስ 14 ኮንቴክስት መንፈስ የሚለው መንፈሴ የሚለው ልሳንን ነው እና ቁጥር 13 እስቲ ምዕራፍ 14 ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። ጉባኤ ላይ ሲሆን መናገሩን አያውቁም። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። አእምሮና መንፈስ የሚለው አእምሮ የሚለው ይሄ አእምሮ የምናውቀውን ቋንቋ ነው። መንፈስ የሚለው ደግሞ በማናውቀው ቋንቋ መንጸልይ። ስለዚህ ምን ይላል? በልሳን ብጸልይ መንፈሴ ይጸልያል ይላል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድነው ይላል? በመንፈስ እጸልያለሁ በአእምሮም ደግሞ እጸልያለሁ። ስለዚህ በመንፈስ እጸልያለሁ በማያውቀው ቋንቋ በልዩ ልሳን እጸልያለሁ፣ በአእምሮ እጸልያለሁ፣ ደግሞ በሚገባ ኢንተሊጀብል በሆነ ቋንቋ ደግሞ እጸልያለሁ። እንዲያውም በመንፈስ እዘምራለሁ ይላል፣ በአእምሮም ደግሞ እዘምራለሁ ይላል። በልሳን ነው። እንዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? በጉባኤ ግን ለምሳሌ በልሳን ቢዘምር እንዴት አድርጎ ነው ያልተማረው ሰው አሜን የሚለው? በጉባኤ አይሁን ነው እንጂ ይዘምራሉ ይላል። በልሳን በግላችን ከእግዚአብሔር ጋር ሲሆን ከሁላችሁ ይልቅ ቁጥር 18 ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት ሺ ማለት ነው በልሳን ከመናገር ይልቅ 5 ቃላት በአእምሮ ደግሞ ብናገር በጉባኤ ሞር ይጠቅማል። አሁን ጉባኤ ሰብስቤ በልሳን ስልቡል ምን ይጠቅማችኋል? አይሰማም። ምን ይጠቅማል? አንድ ሰሞን እንደዛ አይነት ነገር ነበር። ሰላምታችን ሁሉ በልሳን ሆኖ ነበር። ግን ደህና እግዚአብሔር ይመስገን ለማለትም እኮ ምን እያለ እንደሆነ አይገባኝም። ለሌላ ሰው ሲሆን አይገባም። እና ጳውሎስ የሚለው ስንገናኝ ግን እልፍ ቋንቋ እንደው እልፍ ጊዜ በልሳን ከመናገር 5 ቃላትን ተጠቅሜ ተናገረ ቢሄድ የበለጠ ይጠቅማል ይላል። ስለዚህ እስከዛ ድረስ ግን ልምምዶች አሉ። በመንፈስ መባረክ፣ በመንፈስ መጸለይ፣ በመንፈስ ሚስጥርን ለእግዚአብሔር መቃተት፣ የእግዚአብሔርን ፈቃድ መጸለይ። እኔ አንዳንድ ጊዜ አእምሮአችን ኢቭን በአምልኮ በጣም ውስን እኮ ነው። እግዚአብሔርን ስንባርክ በገባን መጠን ነው። አንዳንድ ጊዜ እኮ ቃላት የለውም። ይሄን ጠረጴዛ ትልቅ የምንልበትን ቃል ነው ለእግዚአብሔር ትልቅ የምንለው። ምን ነው ሌላ ቋንቋ ብሎ የዘመረው ወንድማችን አይ አንደርስታንድ። ምን ነው ሌላ ቋንቋ ቢኖር ምን ነው አሁን ቤቱን ትልቅ የምንልበትን እግዚአብሔርንም ትልቅ ነህ ነው የምንለው። አንተ ትልቅ ነህ ስንል ዋት ዱ ዊ ሚን? ቤቱም ትልቅ ነው፣ ሰማዩም ትልቅ ነው፣ ደግሞ ሰማዩን የሰራውም ደግሞ ትልቅ ነው። ስቲል ትልቅና የሆነ ቋንቋ ሲኖር ሳምሃው
አምልኳችንንም መባረካችንንም ይፈታዋልና ከዚህ ውሱን ከሆነ ቋንቋና ውሱን ከሆነ አእምሮ ስለሚያወጣን ግን እናበረታታለን። ዮናስን መንፈስ ቅዱስ በውስጥህ አለ፣ ምንም ኮንፊደንስ የእግዚአብሔር ልጅ አድርጎሃል። ምናልባትም በመንፈስ ቅዱስ ተሞልተህ ተጠምቀህ ምን ብለህ መንፈስ ቅዱስ በውስጥህ እየሰራ በልዩ ልዩ ምክንያት ልሳን አትናገር ይሆናል። መልእክቴ I will encourage you ያንን ፉልነስ ለመኖር በሚጠራጠር እግዚአብሔር ልጅ ነኝ አይደለም በሚል ሴንስ ሳይሆን እኔ እግዚአብሔር ልጅ ነኝ። ወደ አንደኛ ቆሮንቶስ ምዕራፍ 12 14 ኤክስፒሪየንስ ደግሞ መግባት ፈልጋለሁ። ከዚህ የሚበልጥ ከዚህ ከፍ ያለ አሁን ጳውሎስ የሚላቸው አይነት ልምምዶች መግባት ፈልጋለሁ የሚል ክፍትነት በብርቱ መፈልግ። ምን ማለት በብርቱ መፈልግ? መንፈሳዊ ስጦታን እኮ መንፈሳዊ ስጦታን ይልቁን ትንቢትን መናገር የሚለው ምዕራፍ 14 ስለሆነ ነው። ምዕራፍ 14 በጉባኤ ስለሆነ ጉባኤ ማዕከል እንዴት መናገር ኤግዛክትሊ። ግን መንፈሳዊ ስጦታን በብርቱ ፈልጉ ይላል። በብርቱ መፈለግና መፈለግ የተለያዩ ናቸው። በልሳን ብናገር ደስ ይለኛል አይነትና ሪሊ በብርቱ መፈለግ የተለያዩና በብርቱ እንዲፈልግ አበረታታዋለሁ። የእግዚአብሔር ልጅነት ሶሊድ ፋውንዴሽንህ ግን እንዳለ ነው ብለዋል። ሉቃስ ላይ ምናልባት የሚናገረው ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል ይላልና ከዛ በፊት ታሪኩን ሲጀምር በብርቱ የሚፈልግን ሰው የሚያሳይ ይመስለኛል። ከጎረቤት እንጀራ ለመጠየቅ የደረሰው ነው የሚያሳየውና በአንኳኳ ጊዜ ተኝቻለሁ አሁን አልችልም ሲል ያ ሰው ከመጨቅጨቁ ብዛት የተነሳ ነው የሚለው። ከዛ የተነሳ እንደው ሊሰጠው እንኳን ባይፈልግ ግን ስለ መጨቅጨቁ ብዛት ተነስቶ ይሰጠዋል ብሎ ይናገርና እንግዲህ ለምኑ ይሰጣችኋል ነው። ለምኑም መለመን ነው፣ ዝም እንደዚህ አምጣ ብቻ ሳይሆን መለመን ነው። መጨቅጨቅ አለበት በውስጡ። ፈልጉ ከዛ ደግሞ መዝጊያንም አንኳኩ ይከፈትላችኋል ይልና ከዛ እግዚአብሔር እንግዲህ ለሚጠይቁት ለሚለምኑት መንፈስ ቅዱስ እንዴት አብዝቶ ይሰጣቸዋል ይላል። በዛ ኮንቴክስት የሚናገሩ ይመስለኛልና ይሄ ወደፊት የመሄዱ በመንፈስ ቅዱስ ጋር ባለን ህብረት የማደጋችን ነገር ከመጣማትና ከማደግ ጋር አብሮ የሚሄድ ነገር በጣም ይመስለኛል። ከዛ ጋር የሚገናኝ ነገር ነው። በጣም መፈለግ ማንኳኳት፣ በብርቱ መፈለግ በጣም ጥሩ የመጽሐፍ ቅዱስ ክፍል ነው ያመጣው። አብዝቶ መንፈስ ቅዱስ ይሰጣቸው። ስለ እንጀራ ስለምን አውርቶ እንዲያውም ጌታችን ስለመብል ስለመጠጣ እንትን ብሎ የሚናገረው ግን ልክ እንደዚህ ስትለምኑ አባታችሁ እንዴት አብልጦ መንፈስ ቅዱስን አይሰጣችሁ ይላል እና በብርቱ መፈለግንም ያካትታል። በልጅነት ኮንፊደንስም መለማመድ ያስፈልጋል። በጣም ጥሩ ክፍል ስላነሳ ነው የመጣሁበት። በብርቱ መፈለግ ያስፈልጋል። ግን በልጅነት ኮንፊደንስ ደግሞ ምን ይላል? አሁን አባት ከሆናችሁ ከናንተ ቁጥር 11 ላይ አባት ከሆናችሁ ከናንተ ከማናችሁም ልጁ እንጀራ ቢለምነው እርሱ ድንጋይን ይሰጠዋልን ይላል። አሳ ደግሞ ቢለምነው በአሳ ፈንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? ይልና ያውም እናንተ ክፉዎች ሆናችሁ። ክፉ ወላጅ እንኳን እኛ ጠቅላላችንን ክፉ ወላጅ ነው የሚለን ከራሱ ጋር አነጻጽረው ማለት ነው። ምክንያቱም በኃጢአት ስላለብን ክፉዎች የሆናችሁ ወላጆች እንኳን ልጅህ እንዲያው አሳ ቢለምነህ አሳ የለኝም ትላለህ እንጂ እባብ አትሰጠው። እንቁላል ቢለምነህ ጊንጥ አትሰጠው። ክፉ ነገር አትሰጠው። ከሌለ እንኳን የለም ነው። እኛ ክፉዎች ሆነን እንኳን ክፉ ስጦታን ለልጆቻችን አንሰጥም ይልና መልካም ስጦታ ከሰጣችሁ ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ይላል። ምን ማለት ነው? ልጅነትንም እዚህ ላይ እናያለን። ምን ማለት ነው? አንዳንድ ጊዜ አንዳንድ ሰዎች መንፈስ ቅዱስን ለመለማመድ የልጅነት ነፃነታቸውን በደንብ አይለማመዱትም፣ ያጡታል። እንትን ቢሆንስ፣ ከጠላት ቢሆንስ፣ ክፉ ቢሆንስ እንዴት አድርጎ እግዚአብሔር ጊንጥ አይሰጠንም። እግዚአብሔር በፍጹም ጊንጥ አይሰጠንም። እግዚአብሔር በምድር ያለ ክፉ አባት እንኳን ጊንጥ አይሰጥም። በምድር ያለ ክፉ አባት እንኳን እባብ አይሰጥም። እባብ ቢሆንስ ጊንጥ ቢሆንስ በሚል ፍርሃት ደግሞ ተቀፍድደው የተያዙ ሰዎች አሉ። በቃ እኔ አልፈልግም፣ እንደዛ አይነት ልምምድ አልፈልግም፣ እንትን ቢሆንስ የሚል ጥርጣሬን ማስወገድ በጣም ያስፈልጋል። የሰማዩ አባታችን መንፈስ ቅዱስን እየለመን ነው በመንፈስ ቅዱስ ለመሞላት በመንፈስ ቅዱስ አባንደንት የሆነ ኑሮን ለመኖር በኃይል ለማገልገል እየተጠማን እንዴት አድርጎ ክፉ ስጦታን ይሰጠናል? ክፉ ስጦታ ሲሰጠን እንዴት አድርጎ ቁጭ ብሎ ይታዘባል? እግዚአብሔር ጠላት አለ እንደሚሰራ እናውቃለን። ግን እግዚአብሔር ደግሞ ለልጆቹ መልካም ስጦታ የሚሰጥ ጊንጥና እባብ የማይሰጥ አምላክ ስለሆነ በነፃነት በብርቱ በመጠማት በልጅነት መንፈስ ከቀረብን እግዚአብሔር መንፈሱን አብልጦ ይሰጠናል፣ ልሳንን ጨምሮ ብዬ አምናለሁ።